ሰላም ጤና ይስጥልን ክቡራትና ክቡራን የአፋር ህዝብ ድምፅ አድማጮች የደደቢት ቤተሰቦች በአጠቃላይ ከያላችሁበት ሀገር ሰላም እንድትሆኑ እንመኛለን። ደደቢት ሚዲያ በሰዓት የምናቀርበውን የከናንተ ወደ እናንተ ፕሮግራማችን እና እንዲሁም በዋናነት በአፋር ህዝብ ድምፅ ላይ የምሰራው ስራ ጀምረናል። ፕሮግራማችን ጀምረናል ማለት ነው። አብደላ ከኔ ጋር አለ። አፋር ላይ የተከሰተው አዲስ ነገር ምንድን ነው? የአብይ አህመድ ሰራዊት ቅርቃር ውስጥ የገባበት የአፋር ወጣቶች እስካሁን ድረስ ስናቀርበው የነበረውን ጥሪ ተከትለው ያው ያደረጉት አዲስ ነገር አለ። ምንድነው የተከሰተው? ከሐራ መሬት ጋርም ተያይዞ የተከሰተው ምንድነው የሚለው አብረን ያለን። አብራችሁን ቆዩ። አብደላ እንኳን ደህና መጣ። እንኳን ደህና ቆየህ ዶክተር። እንዴት ነው? ሰላም ነኝ? መልካም ሰላም ነኝ። ምንድነው የተከሰተው አፋር ላይ? እስከዛሬ ድረስ ጥሪ ስናቀርብ ነበረ። የአፋር ህዝብ ሐራ መሬት ብለው እዛ የተቀመጡት አፋርና ትግራይ ለማጣላት ነው። እንግዲህ ወጣቶች ይህንን ጥሪ ተከትሎ ለየት ባለመልኩ ድምፃቸውን ለማሰማት ሞክረዋል። ሐራ መሬት ያሉ አስወጡልን ነው መሰለኝ ጥያቄው። ግን ከዛ ጋር ተያይዞ የተከሰቱ ክስተቶች ብዙ ናቸውና እንደው ለአድማጮች ብታካፍልልኝ። አዑዙ ቢላሂ ሚነ ሸይጣኒ ረጂም ቢስሚላሂ ረህማኒ ረሂም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዶክተር እንዳልከው ህዝቡ ከዚህ በፊት ከትግራይ ህዝብ ጋር አጋጭተውት ብዙ በደል እንደደረሰበትና ይሄ ጦርነት እነሱ ሲነፉት በነበረ ፕሮፓጋንዳ እንዳሉት እንዳልሆነና የራሳቸው የግል የስልጣን ጥሜት ያላቸው የሀገሪቱን ህዝብና ሀብት ለመበዝበዝ በፈለጉት ህግ አልባ አድርገው የራሳቸውን ንግስና ለማድረግ የፈለጉ ግለሰቦች ስብስቦች ያደረጉት ጦርነት መሆኑ ገብቶታል። እና አታምጡልን፣ እኛ የትግራይ ህዝብ ጋር ከዚህ በፊት ጎረቤት ነበርን፣ አንዴም እንጣላለን፣ አንዴም እንታረቃለን፣ በግለሰብ ደረጃ ነበር እናስታርቃለን የሀገር ሽማግሌዎችን እንጂ እንደዚህ ስር የነቀለ በመድፍና በታንክ የታጀበ ይሄን ያህል ሞት በስተት በውሸት ያደረግነው ይበቃናል። ካሁን በኋላ አታቅርቡብን። መሬትም በእኛ በኩል ተይዞ ካለ እንደራደራለን። የትግራይ ልጆች እዛ ያሉት ያውቃሉ። በግለሰብ ጉዳይ የግል ስሜታቸውን ለማራመድ የሚፈልጉ ሰዎች ጉዳይ ወደዛ ይቀር። እኛና የትግራይ ህዝብ ራሳችን እንፈተዋለን። አትግቡብን። በቃ አለን አብረን ነው የተወለድነው። አንድ ቦታ እንስሳቶቻችንም አንድ ቦታ ነው የሚውሉት፣ ልጆቻችን ባህላችንም አንድ ስለሆን አትግቡብን። እኛ እነሱን አንፈልግም፣ እነሱ የኛን አይፈልጉም። ይምጡ፣ እኛ ድንበርም ካሉ እኛ በሽምግልና እንፈተዋለን። እንደዛ ለምን ታደርጋላችሁ ብለው ሽማግሌዎች ወስዶ አሰረ። አወል አርባ ለምን ትገናኛላችሁ? መጀመሪያ ለምን ትናገር? ኧረ እዚህ መሬት ላይ እኮ የፈጠረን ፈጣሪ ነው። አንተ እኮ እንድታገለግለን የተመረጥክ መንግስት እንጂ ንጉስ አይደለህም። ስነ ስርዓት አድርግ ተባለ። እምቢ አለ። አሁን ደግሞ ሲያመጣቸው ምንድናቸው እነዚህማ ትግራይን ሊወጉ ከዚህ ሐራ መሬት ምንድነው? ሐራ መሬት ምንድነው? ከፈለክ ወስደህ እዛው ሀገር ላይ አሰልጥናቸው፣ በራስህ በኩል አስገባቸው። እኛ ሰላም ነው የምንፈልገው ብለናል ብለው ለክልሉ መንግስት እዚች ቦታ እንዳታመጣልን ብለው ሽማግሌዎቹ የሀገር ሽማግሌዎቹ አወል አርባ አንድ ውዳቂ ቆሻሻ ሰው ስለሆነ ንቆ አመጣ። ዛሬ እንዳየሆነ የገበያ ቀን ነው። ህዝቡ በሰላም ወጥቶ ለምጋት ራሱ ችግር ላይ ነው ያለው። እዛች ገበያ ላይ ተገበያይቶ ከትግራይም ከተለያዩ አካባቢ የመጣውን እዛው ተገበያይቶ እንዳይሉ ዛሬ ብስኩት ጭኖ ስንቅ ጭኖ ምንጭ ነው ከዛ አካባቢ የሄዱትን እንደርስባቸዋለን። እዛ አካባቢ ደግሞ የሚወጡትን እዛ እንረሽናለን። ብዙ ረሽነዋል። ከውስጣቸው አውጥቶ ብዙ ደግሞ ጣልፈው ወስደው እስር ቤት አስገብተዋል የትግራይ ልጆችን። እንደዚህ አይነት ድራማ የለም ብሎ ህዝቡ ንቅል አድርጎ ነው የወጣው። ተረዳኸኝ? ፈሪ ህዝብ ያለም ሰው ያከብራል እንጂ ያወል አርባ ቆሻሻ እስከ መከላከያ ድረስ አምጥቷል፣ አስገባ። ያ መኪና ተገልብጦ ተቃጠለ። ያ እንትን አለ። የቆሰሉም አሉ። የሞተ እስካሁን ድረስ አልሰማሁም። እንዳየኸው ነው። ካሁን በኋላ ደግሞ ይሄ ነገር ይቀጥላል እንጂ አይቆምም። ለምን መሰለህ? ከሁሉ ነገር ደግሞ መንግስት ህዝብን አይንቅም። ሀገር የሚገዛ ሰው ህዝብን አይንቅም። የተወሰኑ ለሆድ አደር የሆኑ ሌቦች የሆኑ ካድሬዎች ባጀት በተሰጣቸው ልክ በሚሊዮኖች ቤት አዲስ አበባና ሌላ ቦታ እየሰሩ
ልማት የለም፣ ውሃ የለም፣ ኤሌክትሪክ የለም፣ ጤና የለም ያሉትን ወጣቶች እየወሰዱ እያሰሩ ህግ አልባ የሆነች ክልል ነው የፈጠረው አወል አርባ። በቀደም ዕለት አንድ ኮማንደር መጥቶ አስራለሁ አለው። ልጁ ለምን ታስረኛለህ አለው። ምን አደረግኩ? አልችልም አለው። ወስዶ ማረሚያ ቤት ነው ያስገባው፣ ስዒታ ወህኒ ቤት። ስለዚህ የታመሙ በሱካር የታመሙ ምን ያሉ አንተን ከጠላሁ እኔ አንተን ዳይሬክት ማጥቃት ካልቻልኩ አንተ ጀርባ ያሉ ጎን ያሉ ጓደኞቹ ምናምን ወስደው ያስሉታል። በቃ ህግ አልባ እሱ ነው። ገንዘብ ያጅ እሱ ነው አወል አርባ። ንግድ ክፍል እሱ ነው፣ ቱሪዝም ክፍል እሱ ነው፣ ሁሉ የክልሉ ፖለቲካ ክፍል እሱ ነው፣ ፍርድ ቤት እሱ ነው፣ ፖሊስ እሱ ነው፣ ጸጥታ እሱ ነው። አወል አርባ ነው። እና እንደ አብይ አህመድ ኮፒ ጭንቅላት ንግስና ነው ያደረገው። ስለዚህ ህዝቡ ያለው ሰላም ስለምንፈልግ ውጥሉን ያለው። በዚህ አጋጣሚ ለትግራይ ክልላዊ መንግስት ወይ ለትግራይ መንግስት ማለት ይችላል። በአሁኑ ሰዓት እንደ መንግስት ያለው ትግራይ ነው ሰላም ያለበትና ያደረገው ድጋፍና የሰጠው መግለጫ በጣም እናመሰግናለን። የህዝብ አፋር ሁሉ ሲከታተለው ነበር። እኛም ያልናችሁ አስታጥቁን። አሁን ደግሞ ቆይ ይችላል ብልጽግና ሰው እየላከ ነው፣ ታጋዮች አስመስሎ ለማስገባት ወደ ፋኖም ሰው እየላከ ነው፣ በአወል አርባ መንገድ ወደ ትግራይም ሰው እየላከ ነው። እኛ ግን ትክክል የትግራይ ወጣቶች ጋር ተነጋግረን አስታጥቁን፣ ኢብራሂም ዑስማን አንድ ኃይል ሆኖ በየቦታው መስመር እንዘርጋ ብለናችሁ ነበር። ይሄ ተዘርግቶ በነበር ዛሬ ወደታች ወርደን ይሄን ህዝብ መከላከያ ገብቷል። አሁን የአወል አርባ የግል ወታደሮችም ገብተዋል። የንጉሱ ወታደሮች ልዩ ኃይል ነው ምናምን የሚሉት ህዝቡን ሊገሉት በታደግናቸው ነበር ማለት ነው። ህዝቡ አስወጡልን፣ እነዚህ ሐራ መሬት ያሉት አስወጡልን፣ መሬታችን ላይ ያለው ችግር በራሳችን ፈታለን። ሐራ መሬት ብሎ ግን ከትግራይ ህዝብ ጋር እንድታጣሉን እዚሁ ማሰልጠን አትችሉም፣ ትግራይን የምትወጋ እሾህ እዚሁ አትበቅልም እንዳሉት መጀመሪያ ሐራ መሬት ብላችሁ እዚሁ ማሰልጠን አትችሉም ብሎ እንደወጣ ነው እየነገርከኝ ያለው። የተወሰነ ቪዲዮ ላሳይና የአብይ አህመድ ሰራዊት ቅርቃር ውስጥ የገባበት መንገድም እናሳያቸዋለን። ይሄ ነው አሁን ሰልፉ በዚህ መልኩ ነው የወጣው። ንገረኝ፣ ይህንን ምንድን ነው እያሉ ያሉት እዚህ ላይ? ይሄ አምታዊ ቪዲዮ አወል አርባ በጣም ገንዘብ አስይዞ የራሱ ጎሳ የሆኑትን ለኔ ቀርቡኛል ያሉትን ልኮ ነበር ህዝቡን ለማጋጨት። ይሄ ትናንትና ነው ይሄ ጉዳይ አልቆ ዛሬ ነው የተጀመረው ጥቃት። አሁን ደግሞ ከተለያዩ ቦታዎች የአፋር ተወላጆች እየገቡ ነው ወደዛ። ገና ይቀጥላል እኮ አሁን ዛሬ ማታ ጋብ ብሏል እንጂ መከላከያም ገብተዋል። የአወል አርባ የንጉሱ ወታደሮች የጎሳ ወታደሮች ልበል እነሱም ገብተዋል። ተረዳኸኝ? ህዝቡን ላጠቁ በሚጀምሩበት ሰዓት ህዝቡ ወደ ትግራይ ይመጣል። የትግራይ መንግስት መዘጋጀት አለበት። ስደተኛ ነው የሚያደርጋቸው። አስታጥቆ እንደገና ደግሞ ሀገራቸውን ከነዚህ አራዊት ብልጽግና ከሚባለው ቆሻሻ እንዲያጸዱ ነው የሚያደርግ። ለምነናል፣ ተናግረናል። ይሄ ነው ውጤቱ። ዛሬ ተዘጋጅተን በነበረ በአማራም በኩል ወልዲያ ላይ ይሄ ሁሉ ጦርነት አይካሄዱ ነበር። ይሄ ሁሉ ሰው አይረግፉ ነበር። በትግራይም በኩል አሁን እንደዚህ አይነት ነገር ሲፈጠር ወዳው እዛው አጠገብ ቆይተው ገብተው ያጠቁ ነበረ። ለዚህ ነው የምንለው እኛ ለጋ እንደዚህ ፖለቲካ አላለም። የድሮ የአፍሪካ ጭንቅላት ተይዞ ሳይሆን ግልጽ ፖለቲካዊ ድርድር እናካሄድና እናጥቃ ነው ያለው። ይሄ ስርዓት መሄድ አለበት። አሁንም አሰብ አጠቃለው ያለ ሌላ ነገር አለ። ሽርሒ በዚህ ስብሰባ ላይ ወደዛም ጦርነት ለመክፈት አለ። ማንም ሰው ይሄ ልጅ ምንም አያደርግም ብሎ መዘናጋት የለበትም። ይሄ አብዷል። ተረዳ? የእብድ ስራ ነው መስራት። ለምን እኔ ስለ ሰው ህይወት እኮ ምንም አሁን አወል አርባ እንደዛ ነው የሚያደርገው። ሰው መሞት የለበትም፣ መቁሰል የለበትም። ህዝቡ ወላ መጥፎ ጭንቅላት ውስጥ ማሰብ የለበትም፣ መጋጨት የለበትም። በጎሳ ደረጃ አወል አርባ የሁሉ የአፋርን ክልል በጎሳ ነው ያጋጨው። አንድ ላይ ሆኖ መቃብር እንኳን እንዳይቀብሩ ደረጃ ላይ ነው ያደረሳቸው። ለራሱ ንጉስ እንዲሆን እሱና ወንድሞቹ ቤተሰቦቹ እንዲበሉ። ስለዚህ አንድ ላይ እንትን እንበል። ገና ነው ይሄ ጉዳይ ይቀጥላል። ይሄ ሰው እስካለ ድረስ አወል አርባ መሪ መሆን የሚችል ሰው አይደለም። አመጽ ነው። ወጣቶች ናቸው አሁን ያየናቸው። ጥያቄያቸው ሐራ መሬት ያለው ሐራ መሬት ብሎ ከትግራይ ህዝብ ጋር ሊያጣላን እዚህ የከተመው እዚህ የመሸገው የአብይ አህመድ መሳሪያ የሆነ የትግራይ ተወላጆች ቢሆኑም የአብይ አህመድ መሳሪያ ናቸው እና መውጣት አለባቸው። አንደኛ ከትግራይ ህዝብ ጋር ታጣሉናላችሁ ነው የነበረው። ሁለተኛ ይሄ ሐራ መሬት አይደለም፣ የአፋር መሬት ነው። ሐራ መሬትህ እዛው ትግራይ ላይ ሂደህ ፈልግ ነው። ከሁሉም በላይ ግን
ትግራይን የሚወጋ እሾህ እዚሁ መብቀል አይችልም ብለው አባቶች እንደነገሩን እኔ እናንተ እዚሁ አቅርበነው ነበር አንድ ጊዜ ትግራይ የሚወጋ እሾህ እንደገና ትግራይ እንድትወጋ ትግራይ እንድትበላ ተኝተን አናሳልፈም እዚህ ያለውም ማባረር አለብን ብለው ነው የወጡት። ከዚህ ጋር ተያይዞ ግን የአብይ አህመድ ሰራዊት ገብቶ እነዚህ ወጣቶችን ለማረጋጋት ሞከረ፣ ለማሰር ለመምታትም ሞከረ፣ መቆም አልቻለም። አሁንም እየቀጠለ ነው እያልከኝ ያለው። ስለዚህ የአብይ አህመድ ሰራዊት ቅርቃር ውስጥ አልገባም ወይ? አንደኛ አሰብ እንገባለን ብሎ ከወደዛ ከወደ ኤርትራ በኩል የሚጠብቀው ሰራዊት አለ። ሁለተኛ በዚህ በኩል ትግራይ የራሴን ልጆች ሰብከህ ሸውደህ አታለህ እኔ ጋር ታዘምትብኛለህ እያለች ነው። ሶስተኛ የአፋር ህዝብ ትግራይን ለመውጋት አይቻልም። ደግሞም የትግራይ ልጆች አምጥቶ እዚህ ሐራ መሬት ብሎ ማሰልጠን አይቻልም። ወደ አማራም ወደ ሌላም ወደ ኤርትራም ለመዝመት እየፈለግከው ያለው ወደ አማራ እያረከው ያለው ልጆቻችን አሳልፈን አንሰጥም ነው ጥያቄያቸው። የወላጆቹ ወጣቶቹም ይህንን ጥያቄም እያነሱ እንደነበር ነው። ቅርቃር ውስጥ መግባቱ የአብይ አህመድ ሰራዊት እያረገው ያለው እኩይ ምግባር ሊያስቆም ይችላል ብለህ ታስባለህ? እንዴት ነው ማድረግ የሚቻለው? ምን ሁኔታ ውስጥ ነው ያለው የአብይ አህመድ ሰራዊት ለማለት ፈልጌ ነው። በጣም ቆንጆ ጥያቄ ነው። የአብይ አህመድ ሰራዊት አክትሞለታል። እሱ 700 ሺህ የሚያሰልጥን 7 ሚሊዮን የሚያሰልጥን ሞራል የሌለውና የህዝብ ድጋፍ የሌለው ሰራዊት አሸንፎ አያውቅም በዓለም ላይ። ወደፊት ከሄደም ይመታል። ከሂትለር ሰራዊት በላይ ታጥቆ ራሻ ገብቶ እዛ ወድሞ የቀረ ሰራዊት የለም። ስለዚህ እኔ ልለው የምፈልገው ይሄ በዚህ ብዛትና ምናምን ተማምኖ ጉራ እየነዛ ህዝቡን እያስቸገረ፣ እኛ ዛሬ ውሃ ነው የምንፈልገው፣ ምግብ ነው የምንፈልገው። ህዝባችን ከፍተኛ ችግር ላይ ነው ያለው እና እዛ እኔ እዚህ ከምናገረው አፋር እዛ ያለው ትግራዋይ ይቀርበዋል። እዛ ለኮነባ እዛው ድንበሩ ላይ ነው አብረው ተወልደው ያደጉ ናቸው። ከዛ ከሌላ በኩል እንትን ከሚለው ትግራዋይ እዛ ያለው አፋር ይቀርበዋል። አብረው እየቀበሩ አብረው ጭቃ አብኩተው አብረው ያደጉ ናቸው። ያን ነገር ልጆች ናቸው። ስለዚህ በሰፊው ካሰቡ ይሄ አንዳንድ ስሜታዊ ሆኖ ይሄኔ ነው እያለ ህዝቡን የሚያባላ የጅብ ልጅ ለህዝቡ አስቦ ሳይሆን እነሱ ናቸው በየቦታው እንትን የሚልታውን ትናንትና የሄዱት ሰራዊቶች መንገድ አሳይተው 60 የሚሆኑት ወደ ትግራይ እንዲገቡ ያደረጉት እዛ አካባቢ ያሉ እኛ የምናውቃቸው ናቸው። ስባቸውን ባልጠቀስ እና እንዲወጡና ሽፋን እየሰጡ አልፈው እንዲሄዱ የሚያደርጉት ያው ህዝብ ነው። ስለዚህ በጅምላ ሰጣችሁ በችርቻሮ ትቀበላላችሁ ምናምን እያሉ ቱሪናፋ የሚነፉ አሉ። ይመስለዋል ወንድ ልጅ ያያል፣ ካየ በኋላ ይመለሳል። ይሄ ወንድ ስራ ነው። ወንድ ልጅ ኮስተር ብሎ የጠላውን ወዳው በግልጽ ማሳየት የወንድ ስራ ነው። ውስጥ እየተርመጠመጠ እንደንትን ከማለት ወጡ እንደማይሆን አወቁ። ለትግራይ ህዝብ ዛሬ ግልጽ ያዩትን ይነግራሉ። ውሸት እንደሆነ ጌታቸው ረዳ ዱባይ ነው የሚታከመው። እነሱ ግን ኮነባ ላይ መታከም እንደማይችሉ ዛሬ እያሳዩአቸው ነው። መኪና የተቃጠለ ማንም አልተቀበላቸው። መሬት ላይ የተሰራ ስራ እንደሌለ ይሄ የውሸት ድራማ እንደሆነ ለዛ እዛ አካባቢ ላይ ያለውን ህዝብ እንኳን ማግባባት ወይ ደግሞ ይሄ ነገር እዛ ያለውን ማስረዳት አልቻሉም። ተረዳኸኝ? ወደ ውስጥ ለመግባት አለ እዛው ጫፍ ላይ ያለው ይሄ የትግራይ ህዝብ ትግል መሆኑን የአፋር ህዝብ ቢያምንበት ኑሮ ዛሬ እንደዛ አይነት ነገር ያደርገው ነበር። መከላከያ ዛሬ አወል 40 አጃቢዎችን አፋሮችን ቀይሯቸዋል። ውስጥ ነን ያለነው ስላልነበረ ሚዲያ ላይ የሚሰማኝ ለጉራ ይመስለው ይሆናል። አይደለም፣ ውስጥ ነው ያው ህዝቡ በስሏል። ዛሬኛ የምንፈልገው ሰላም ነው ብያለሁ። ከትግራይ ጋር ሰላም፣ ከኤርትራ ጋር ሰላም፣ ከአማራውም ከኦሮሞውም ከሁሉ ጋር ሰላም ነው የምንፈልገው። እድገት ነው የምንፈልገው። ልጆቻችን ዛሬ ተረድቶታል ሁሉም። ዛሬ አፍንጫቸው ምን የሚያካክል ጥቋቁር ግንድል የሆኑ ነው አጃቢ አድርጎ እንደዚህ ያለ ያ ረመጥመጥ እኔ በምንም ልገልጸው አልችልም። ሶሪ ስሳደብ ባለጌ እንዳመስላችሁ። ይሄ ሰው የጨረሰን አገር የሸጠ ህዝብ ያዋረደ ህዝብ ያጋጨ አንድነታችን የሰበረ ሰው ስለሆነ በምንም ተአምር እኔ ገንዘብ ይበላ ምንም አሉ ሁሉም ባለስልጣኖች ይበላሉ ለገንዘቡ ለምናምን አለ። ግን እኛን እንዴት ደረጃ እንዳዋረደን ተረዳ። ዛሬ አፋር ህዝብ ብዙ ምስጢር አውጥቼ ልሰጥ አልፈልግም ለጠላት ተጋላጭ ስለምንሆን እንጂ አወል 40 እኛን ያደረሰን ደረጃ ስጋውን ደሙን እንደዚህ በቱቦ አድርገን ብንጠጣም አይወጣልንም ውስጣችን ያለው ሬት እና ሁሉም የአፋር ልጅ ዛሬ እያየ ነበረ የተካሄደውን። እናቶች እየተመቱ ህፃናቶች እየተመቱ ምንም እኮ አልጠየቁም። ሰላም ፈላጊዎች ነን። ሐራ መሬት ጅንጃን ከሚባል የለም። ትግራይን በዚህ ሲተኩሱ እነሱ ከዛ የሚጥሉልን በረድ አይደለም። ስለዚህ እኛና እነሱን አላክሰው ከኋላ ሸተት ለማለት ከሆነ ይሄን አውቀነዋል። ከዚህ በፊት ትምህርት ሆኖናል። አንዋጋም።
ገፍቶ የመጣ ኃይል ካለ እንከላከላለን፣ አንዋጋም ከትግራይ ህዝብ ጋር። እነሱ ሂደው ተዋግተው እየሸሹ መጥተው በጀርባችን ሲሸሸጉ የሰውን ሰው ገለው የመጣው ይፈልጉታል። በኋላኛ ምንገባበት ምን አውጣልን ነው ያሉት። አላወጣም። ማናችሁ እናንተ? ህዝቡን በጣም የናቀ ያዋረደ ወራዳ ስለሆነ እሱ ተላላኪ ስለሆነ የሱን ተላላኪዎች ሊኮ በአጃቢ ነው እኮ የገቡት፣ በካቢኔ አጃቢ ተረዳ። እንደዚህ ነው እንዴ አላቸው ህዝባው። ኦኬ ከዛ በኋላ አሁን መከላከያና የሱ የንጉሱ እዚህ እኛ ሐጂ ሰኪሳ ነው የምንለው የሐጂ ሰኪሳ ወታደሮች እና መከላከያ ገብቷል። ህዝቡም ደግሞ ያሳዩታል። እኛ ብቻ አሁን እዚህ መልእክት ማስተላልፈው ለትግራይ ለፋኖም ኃይሎች እኛም መስለው ከአዲስ አበባ ከአብይ አህመድ አካባቢ ጭምር የተላኩ ታጋይ መስለው ወደ እናንተ የገቡ ሰዎች አሉ። በእርግጠኛ ነው ሚዲያ ላይ የምናገረው። ወደ ፋኖም የተላኩ ሰዎች አሉ። ከዚህ በፊት ትግራይን ከርተው ሌላ ነገር ብዙ ነገር አድርገው ዛሬ በግል ትውውቅ ከአማራም ከትግራይም ጋር አድርገው ውስጥ ለመደራጀት ስለሚሞክሩ ትንሽ ስንንቀሳቀስ ለማፍረስና ይሄ የሚደረገውን ትግር ለማፍረስ የሚፈልጉ ለማውደም የሚፈልጉ ወደ እናንተ የገቡ ስለሆነ ኢንፎርሜሽን ስለደረሰን ዝም ብላችሁ ከመጣ ጋር እንትን አትባሉ። ሜዳ ላይ ያለው ኢብራሂም ዑስማን ነው። ከሱ ጋር ተደራደሩ። በሚያስፈልገው ላይ በዶኩሜንት ተስማሙ። ሬዲ ነው። እኔ ግን ይሄን ወደዛ እንድትሄዱ ብዬ የምናገረው ነገር አይደለም። ወላሂ የደረሰኝ ነገር ነው። ወላሂ ማለት ያ እግዚአብሔር ስም ነው የደረሰኝ ምስጢር ስላለ ምንድነው የሚያደርጉት? እነዚህ ተልእኮ ይዘው የመጡ የምትላቸው ምን ለማድረግ ነው ተልእኮዋቸው? እዛ ይደራጃሉ። ከተደራጀ በኋላ አንተ ለማጥቃት ወይ አንድ ነገር ለማድረግ ስትፈልግ በጀርባ ይመቱሃል፣ ወይ ያፈርሱብሃል፣ ወይ ኢንፎርሜሽን ከዛ ያስተላልፋሉ። ውስጥ ሆኖ ብዙ ነገር መስራት ይችላሉ ውስጥ ከገቡ ተረዳኸኝ? ወይ ደግሞ አሁን የሚሆን ያለው የአብይ አህመድ መንግስት ሊወድቅ ስለሆነ ተረዳህ? እኛም ደግሞ የራሳችን መደበቂያ የሚሆነ ኃይል እንስራ ሊሉም ይችላሉ። ብዙ ምክንያት ብዙ ሀተታ ሊሰጠው ይችላል። የነሱ ሐሳብ ግን እነሱ ጋር ነው የሚቀረው። እነዚህ ሰዎች ጠላት ናቸው። ለፍርድ ቤት መቅረብ አለባቸው የአብይ አህመድ መንግስት ከወረደ እንጂ ታጋይ ሆነው መቅረብ የለባቸውም። ተረዳኸኝ? ውስጥ ሆነው ደግሞ ከውስጥ እየታገዙ እኛ ጋር ሆነው ውስጥ የራሳቸውን ጥቅም ሊያፈርሱ ይችላሉ። ለምን? ለሆድ አደር ስለሆኑ ነው ከሱ ጋር የሚሰሩት። ስለዚህ ይሄን ሁሉ ተጠንቅቀን እንትን ማድረግ አለብን። በመርፌ አይን መከታተል አለባችሁ። አትቀበሏቸው አለ። እኔ ባልኩት በፕሮፓጋንዳም ሌላም ሊመስላችሁ ይችላል። እናንተ መንግስት ናችሁ፣ ተሞክሮም አላችሁ። ወደ እናንተ ሲገቡ ግን በመርፌ አይን መከታተል አለባችሁ። በአፋቸው ልክ አትውሰዷቸው። ካድሬዎች ናቸው። አገር ያጠፉ፣ የሰው ደም የጠጡ፣ ያስገደሉ፣ የገደሉ የወንጀለኞች ስብስብ ስለሆኑ እስጌርንም የሚያያቁ በመርፌ አይን ተከታተሏቸው ለማለት ነው። መልካም። የመጨረሻ ጥያቄ የሚሆነው አብደላ አጠር አድርገን ይህንን አፕዴት አሁን የአብይ አህመድ ሰራዊት ያለበት ሁኔታ፣ የአፋር ወጣቶች ያነሳሱት ተቃውሞ፣ በተለይ ሐራ መሬት ተብሎ ነገር የለም አስወጡልን ብለው የተነሱበት ሁኔታ ለህዝብ ለማቅረብ ነበረ የተገናኘንበት። ግን አሁን የስርዓቱ መጨረሻ እያልክ ደጋግመህ የምትላቸው አባባሎች አሉ። አሁንም ያልከው ቀደም ብለን ባቀረብናቸው ሰራናቸው ስራዎችም የስርዓቱ መጨረሻ ላይ ደርሰናል እያልክ የምትላቸው አሉና ስርዓቱ ግን ወደዚህ ወደ ኤርትራ ለመዝመት ወደ ትግራይ ለመዝመት አማራ ላይ እያደረገው ያለው፣ ኦሮሚያ ላይ እያደረገው ያለው፣ አፋር ላይ ደግሞ አሁን ወጣቶች ያነሱት ጥያቄ ላለመመለስ በመሳሪያና በዱላ ነው የገቡባቸው። ይህንን ነው ወደ መጨረሻ እየተቃረበ መሆኑ ማሳያ ነው የምትለው ወይስ ሌሎች አሉ? እኔ የምልህ አንዳንድ ችግሮች አሉ። አሁን እዚህ ማንገልጻቸው አማራ ውስጥ አሁንም እየተስተካከሉ ነው። የኛም ኃይሎች ለብዙዎቹ መልእክት ልከዋል። የትግራይም ኃይሎች ገብተውበታል። ይሄን ትንሽ ነች እና አልቆለታል ብልህ አሁን የአዲስ አበባ የባህር ዳር ቤተመንግስት ተከቧል። በአሁኑ ሰዓት ተይዞም ሊሆን ይችላል እና ፋኖች ናቸው። አዎ በየቦታው ከፍተኛ የሆነ ርብርብ ነው መካሄድ የያዘው። ትንሽ እስካሁን ድረስ አልቆ በቆየ ነበረ፣ ብዙም አይወስድም ነበረ። ትንሽ እሱ የተከላቸው እሾዎች አሉ፣ ፈንጆች አሉ። አሁን ስልህ እንደነበረ እኛም ላይ ለመትከል የሚፈልገው ወደ አማራም አፋራቸው እያለ ወደ ምንም ልከው እዛ ህዝቡን ያጣሉ፣ ምን ሊወሉ ይድፈሩ፣ ምን ያርጉ እንትኑን ሊሰብሩ እንደዚህ አይነት ፈንጆች ተክሎ ነበረ። ስማርት ነው፣ የደህንነት እንትኖች አለው፣ ገንዘብ አለው። ግን አሁን ያ እየተበጠሰ ነው። ትንሽ ጊዜ ነው እና ስርዓት የህዝቡን ድጋፍ ውሃ የሌለው
የተራበ የተጠማ ስርዓት የሌለበት ህግ የሌለበት አንድ ሰው እንደ ንጉስ ነግሶ ከነቤተሰቡ ህዝቡን የሚዘርፍበት ከፈለገ የሚያስገድልበት ቤቱ ወስዶ የሚያስርበት አፋር ክልል እኮ የፈለገ ባለስልጣን ወስዶ ቤቱ ስር አንደርግራውንድ አለው ያስራል። ይሄን ታውቃለህ? ቤቱ ስር እስከዚህ ድረስ። ይሄ አሁን እንግዲህ መንግስት አለ ትላለህ። መንግስት እኮ ምን ነው እኛ ሽፍታ ሽፍስብ በየቦታው እነዚህ እኮ ጸፋርስ ምናምን የሚሸጡት ዓለምን የሚያሰጉ እኮ አሉ። የዓለምን ህግ ግን ለመስበር አይችሉም። ትረዳይ? ይሄ ስብስብ ይሄ ሰራዊቱንና ታንኩን ምናምን ስታይ የማፊያ ስብስብ ነው፣ መንግስት አይደለም። እንደ መንግስት ግን ህዝብ ትንሽ አቃልቦ ሰጥቶት የነበረውን ከፈረሰ አሁን እሱ እየተገደለ በየቦታው ይማረካል። ተረዳኝ? ከኛ መኪናው ከነ ልብሱ ከነ መሳሪያው መማረክ ይጀምራል። ለምን? የገዳይ የማፊያ ህግና ስርዓት የሌለው ግሩፕ አባሎች መሆናቸው ስለታወቀ መከላከያ ተብሎ በክብር ሰላምታ እየተመጣ የሚያሳልፈው የለም። ድሮ የሀገር ከለላ ነው፣ ሁሉም ሰው ይቀበለዋል፣ ከተራበ ያበለዋል፣ ከተጠማ ያጠጣዋል። ዛሬ ግን ሴቶች ገዳይ፣ እናቶች ገዳይ፣ በድሮን ገዳይ ድሮን ወስጃለሁና ባህር ዳር ላይ መሞከር ያደርጋለሁ ብሎ እኮ ጃሃራ የሚያደርግ ነው ህዝብን ለመግደል ማስረዳት። ለምን ወጣ? ከቤትህ ለምን ወጣ? አንድ ሰው ሁለት ሰው አይደለም እስከ 700 800 ሺህ ታጣቂ የሚወጣበት ህዝብ ምን ስለጠላ ነው? ትረዳይ? በሽምግልና ሳይፈተንም የሀገሪቱ ሪሶርስ በአጋጣሚ ወንበሩ ላይ ስለተቀመጥክ በዛች ሀገር እየተበደርክ 70 ምናምን ሚሊያር እዳ ውስጥ አስገብተህ ሌላ እዳ እያመጣ ወንድምህን ለመግደል ፋብሪካ እኮ አይደለም የሚያመጣው፣ አካፋ አይደለም፣ ትራክተር አይደለም፣ እንደ ትራውሬ አገር አለም እኮ የሚያለማው። አገሩን በሃይማኖትና በዘር በምናምን ተረዳ። ደውሎ እኮ ጠንቋዮቹን እያናገረ እዚህ ላይ አገርና ህዝብን ያዋረደ ሰው ነው። ስለዚህ እግዚአብሔርን እንኳን የማያምን በጠንቋይ የማያምን መሪ ይዘህ መሪ ሊባል አይችልም። እነዚህ የማፊያ ግሩፕ ናቸው። እኛ በአካባቢያችን ያለውን ስለምናይ ሌላም አካባቢ ሶማሌም ክልል እያለቀሱ መጥተው ነበር፣ መልስ አልተሰጣቸውም። አብይ ንጉስ ነው፣ ለሱ የሚታዘዙትን አድርጉልኝ ብሎ በየቦታው ቢገሉም አንተ እስከ ገብረ ሶዶም እኮ ድረስ ነው ሶማሌ ክልል እስር ቤት ውስጥ አስገብቶ ሲፈጸምባቸው የነበረው ሚኒሶታ ላይ ባወጡት እንትን። እንደዚህ ያለበት ሀገር ላይ መንግስት እንዳልሆነና እግዚአብሔርም ጊዜ እንደማይሰጠው ስለማምን ነው። እንዴት ነው? ምናልባት መጨረሻ ላይ ለወጣቶች የምታስተላልፈው መልእክት ካለ እንድታስተላልፍ እድል ልስጥህ። 1 ደቂቃ 2 ደቂቃ ውሰድና በዚህ ማስተላልፈው መልእክት ለትግራይ ተወላጆች ነው። እንደ በፊቱም እንዳትዘረፉ፣ ገንዘብ ካላችሁ ሀብት ካላችሁ ይዛችሁ ሀገራችሁ ግቡ ነው የምላችሁ። መንግስት አለ ብላችሁ አፋርም ክልል ትኖሩ ሌላም ክልል ትኖሩ እስከምትዋረዱ አትጠብቁ። ወንድሞቻችሁ የሞቱ እናንተን ቅቤ ላይ አያስቀምጧችሁም። ተረዳ? ወንድምህን አይገልም ነበር አንተን ቢወድህ። ሀብታችሁን ይዛችሁ ወደ ሀገራችሁ ግቡ፣ ተፋቀሩ። የትግራይና የኤርትራም የአፋርም ህዝብ አንድ ሆናችሁ በአካባቢው ላይ የሚወዳችሁ ሰው የለም። አማራውም እንዴት እየተገደለ እንደሆነ እያያችሁ ነው። ኦሮሞም ጽምዶ ውስጥ ከገባ አስገቡት፣ ሶማሌም ከገባ አስገቡት። ይሄን ስራ ፈጥኖ መሰራት አለበት። አንዱ ሲጠቃ ወደ አንተ እስከሚመጣ መጠበቅ የለባችሁም። እኔስ እስከምላችሁ እንደማጠብቁ አውቃለሁ። የቃል ሲው ለራሳችሁ ፈጣሪዎች ስለሆናችሁ ለማስታወስ ያህል ነው። እና የሚሰጠው አቅም ተሰጥቶ ከ4 ኪሎ መነቀል አለበት ለማለት እወዳለሁ። አመሰግናለሁ። በጣም አመሰግናለሁ አብደላ። መልካም ጊዜ ይሁንልህ መረጃውን ስለሰጠህን። መልሰን ግን እንገናኛለን በሌላ የትንታኔ ርዕስ። ለዛሬ ግን በዚህ እንለያያለን ማለት ነው። መልካም ጊዜ ይሁንልህ አብደላ። ክቡራትና ክቡራን ተከታተሉት እንደነበረ ከአብደላ ፈይሰል ጋር ያደረግነውን ቆይታ ይመስል ነበረ። የአፋር ወጣቶች ኦልሬዲ ላይቆም የተነሳ ተቃውሞ ነው አፋር ላይ ያየ ነው። ቀደም ስናያቸው የነበሩ ቪዲዮዎች ማስረጃዎች ናቸው። እዚሁ ማሳየት ማንችላቸው ቪዲዮዎች ስላሉ ነው እነዚህም ብቻ አሳይተን ያቆም ነው። ሌሎች ግን በቴሌግራም እንለቅላችኋለን። አብራችሁን ቆይታችሁ ዝግጅታችን ስለተካፈላችሁ ከልብ አመሰግናለሁ። መልካም ጊዜ